137 በመቶ እድገት በትርፉ ላይ ያስመዝግቧል። አንጋፋውና ግዙፉ የኢትዮጵያ የግል የንግድ ባንክ አዋሽ ባንክ ጁን 30 2025 በተጠናቀቀው የቀደመው የበጀት ዓመት በዚህም ለባለ አክሲዮኖቹ ዳጎስ ያለ የትርፍ ክፍፍል በኤርኒንግ ፐር ሼርም ደረጃ እንደዚሁ በጣም ከፍ ያለ ትርፍን ያተረፈበት ዓመት ነበረ። በባንኩ ዘንድ በባለ አክሲዮኖች የተያዘ ባለ 1000 ብሩ አክሲዮን በዛሬው ቪዲዮአችን እንግዲህ የአዋሽ ባንክን አኑዋል ፋይናንሻል ሪፖርት ኦዲትድ የሆነው ደርሶናል። እሱ ላይ እንዲያው ለመሆኑ ምን አለ አንዳንድ ነገሮችን አብረን የምንመለከት ነው የሚሆነው። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን ሁልጊዜ እንደምናወራ ይታወቃል። ታዲያ ቻናሉን እስካሁን ድረስ ሰብስክራይብ ካላረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉን እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። አዋሽ ባንክ ከባንኮቻችን ወይ ደግሞ ከግል የንግድ ባንኮች ውስጥ ቀዳሚ የሚባለውና አንጋፋ የሚባለው ባንክ እንደሆነ እናውቃለን። እና እንግዲህ በአንዳንድ ፐርፎርማንሶቹን በዚህ ባሳለፍነው ዓመት ምን ይመስላል የሚለውን ነገር በመመልከት እንጀምር። በዋናነት ከስራ አንጻር ይሄ ኦፕሬሽናል ከሚባሉት ባንኩ እለት እለት ካለው እንቅስቃሴ ጋር ተያይዘው እንደ መለኪያነት የሚቀርቡትን ነገሮች እንመልከታቸው። አንደኛውና ዋነኛው እንግዲህ ከደንበኞች ቁጠባን የመሰብሰብ አቅም ነው። አብዛኛው በኢትዮጵያ ውስጥ የሚንቀሳቀሱ ባንኮች ለስራቸው ዲፔንድ የሚሆኑት ለስራቸው በዋናነት ጥገኛ ሆነው ያሉት ዲፖዚት ላይ ነው። በተለይም ከደንበኞች የሚሰበስቡትን ገንዘብ ስለሆነ አበድረው ገንዘብ የሚያገኙት ማለት ነው። ከዚህ አንጻር የባንኩ ጠቅላላ ቁጠባ እንግዲህ 358 ቢሊዮን ብር ስለመድረሱ ነው የሰማ ነው። ከቀደመው ዓመት በአንድ ዓመት ብቻ 125 ቢሊዮን ብር ተጨማሪ ገንዘብን ነው ወደ ቁጠባ ያስገባው ከደንበኞቹ በማሰባሰብ ባንኩ ማለት ነው። ይሄ መጠን እንግዲህ በኢትዮጵያ የባንኪንግ ኢንዱስትሪ ውስጥ ለ10-20 ዓመታት በላይ የቆዩ ባንኮች እንኳን ባንኩ በአንድ ዓመት ያስገባትን የቁጠባ መጠን ማግኘት የቻሉ አይደለም። ይሄም የ54 በመቶ እድገትን እንዲያሳየ ነው የተመለከተ ነው ማለት ነው። እዚህ ውስጥ እንግዲህ ለመሆኑ ምን አለ? ቁጠባን ስንሰበስብ የተለያየ አይነት መንገድ አለ። ቁጠባ ውድ የሆነ ቁጠባ አለ፣ ረከስ ያለ ቁጠባ አለ። የአዋሽ ባንክን በምንመለከትበት ሰዓት እንግዲህ የተለያዩ አይነት ቁጠባዎች አሉት። በዋናነት ግን አብዛኛው ገንዘብ ከግማሽ በላይ የሚሆነው ገንዘብ የመጣው ከደንበኞች 7% ወለድ የሚከፈልበት የቁጠባ ሂሳብ የምንለው ሴቪንግ አካውንት ከምንለው የመጣ እንደመሆኑ ያው አዋሽ ባንክ ሜቢ እንግዲህ ጥሩ ወይ ደግሞ በዋጋ ደረጃ ብዙ ዋጋ የማያስወጣውን ቁጠባ አግኝቷል ማለት እንችላለን። ነገር ግን 35 በመቶ የሚሆን ደግሞ ዲማንድ ዲፖዚት የምንለው ደግሞ አለ። አስቀማጮቹን የሆነ ነገር ሊያደርግላቸው ኢን ፕሪንሲፕል አስቀማጮቹን የሆነ ሊያሟላላቸው ወይ ደግሞ ሊገዛላቸው የሚሄደው ንብረት ምናምን ሊኖር ይችላል። እንደዚህ አይነት ደግሞ ቁጠባዎች ስቲል ወደ 35 በመቶ ናቸው። በዋጋ ደረጃ ባንኩን በማስወጣት ፕራዮሪቲ ካያችሁት እነዚህ ሁለተኛው ትንሽ በለጥ ያለ ቢሆንም ስቴብል የሆነ ወይ ደግሞ የተረጋጋ ቁጠባ ደግሞ ባንክ ውስጥ እንዲገባ በማድረግ በጣም ወሳኝ ሚና የሚጫወቱ ናቸው እነዚህ ዲማንድ ዲፖዚት የምንላቸው። ከዛ ባለፈ ታይም ዲፖዚቱ የባንኩ 6.6 በመቶ ነው። ቃላይ ከጠቀስኩላችሁ 358 ቢሊዮን ብር ውስጥ ማለት ነው ግማሽ በላይ የሚሆነው ከቁጠባ ነው። 35 በመቶ ዲማንድ ዲፖዚት ሲሆን ታይም ዲፖዚት 7 በመቶ የነበረውን በ2024 ወደ 6.6 ምን አድርጎታል? ዝቅ አድርጎታል። ቁጥሮቹን ስንመለከት የዲማንድ ዲፖዚት ጭማሪ አሳይቷል። የሴቪንግ ዲፖዚት ግን ቅናሽ አሳይቷል። ከ56 በመቶ የነበረው ነው ወደ 51 በመቶ የወረደውና እንግዲህ ያው ከእድገቱ ጋር ሜቢ ቶለረብል ሊሆን የሚችልበት እድሉ ሰፊ ነው። 6.6 በመቶ በታይም ዲፖዚት በነገራችን ላይ ጥሩ የሚባል ነው። አብዛኛዎቹ መካከለኛ ደረጃ ላይ ያሉት ባንኮች ይሄኛውን የታይም ዲፖዚትን በከፍተኛ ሁኔታ እየወሰዱ ብዙ ወጪ ያወጣሉ ገንዘብን ወደ ራሳቸው ለማምጣት ማለት ነው። ከዚህ አንጻር እንግዲህ ስንመለከተው አዋሽ ባንክ ከሌሎች ባንኮች የተሻለ የቁጠባ አፈጻጸምና በስብጥር ደረጃም የተሻለ ወይ ደግሞ በዋጋ ደረጃም ብዙም ውድ ያልሆኑ ቁጠባዎችን ያሰባሰበ ባንክ መሆኑን መመልከት ችለናል። በሌላ መልኩ ደግሞ እንግዲህ ለገበያው ካበደረው ብድር አንጻር በምንመለከትበት ሰዓት ባንኩ 219 ቢሊዮን ብር በአጠቃላይ ገበያው ላይ ለደንበኞቹ አበድሮ እንዳለ ነው የሰማነው። በአንድ ዓመት ውስጥ እንግዲህ የ36 ቢሊዮን ብር ጭማሪ ነው ያሳየው። ከሰበሰቡ ቁጠባ አንጻር እንደምትመለከቱት በጣም ጥቂት ገንዘብ ነው ማለት ነው ባንኩ ያበደረው። 100 ምናምን ቢሊዮን ብር ቢሰበስብም 36ቱን ነው። እንደምናውቀው በኢትዮጵያ የባንኪንግ ኢንዱስትሪ ውስጥ የ85-15 የሚባል አይነት ምጣኔ ነበር ያለው። ከሰበሰባችሁት ቁጠባ 85ቱን እንድታበድሩ ነው ህጉ የሚፈቅደው ሪስክ ፍሪ ለመሆን ማለት ነው። ግን በዚህኛው ኬዝ እንደምታውቁት ብሔራዊ ባንክ ገደብን ከማስቀመጡ ጋር ተያይዞ
ብዙ ገንዘብ ሊያበድር የቻለበት አመት አልነበረም ያሳለፍነው አመት። ይሁንና በዋናነት የገንዘቡ 25% የሚሆነው እንግዲህ ሀገር ውስጥ ለሚገኙ ንግዶችና አገልግሎት ሰጪ ድርጅቶች የተበደረ ሲሆን ከዛ ኤክስፖርት ይቀጥላል 20%፣ ከላይ ከጠቀስኩላችሁ 200 ምናምን ቢሊዮን ብር ማለት ነው። የግንባታው ዘርፍ 14 ቢሊዮን ሲወስድ ኢምፖርት 13% ወስዷል። የማኒፋክቸሪንግ ዘርፉ 10፣ ለግለሰቦች ደግሞ ወደ 8% ብድር ተሰጥቷል ማለት ነው። አዋሽንም ስትመለከቱት ብዙ ደንበኞች ያሉት ሪቴል የሚመስል ባንክ ቢሆንም አብዛኛው ብድሮቹ እንደምትመለከቱት ለተቋማት ለቢዝነሶች ያተኮረ መሆኑን ለግለሰቦች ብዙም ትኩረት ያልሰጠ መሆኑን መመልከት ትችላላችሁ። በጣም ትንሽ ፐርሰንት ነው። ከዛ ባለፈ ማኒፋክቸሪንግ ሴክተሩን ቢሆን እንዲሁ አናሳ የሆነ ፋይናንስ የሚያገኝበት ሀገር መሆኑን በዚህ መመልከት እንችላለን። ከዶላር አንጻር እንግዲህ አዋሽ ባንክ ለመጀመሪያ ጊዜ ከ2 ቢሊዮን ዶላር በላይ በአንድ አመት ማስገባት የቻለበት አመት ነበረ። እሱን ነክተው ያለፉ ለማለት ነው። 2 ቢሊዮን ዶላር በነገራችን ላይ ባንኮች ይህን ያላስገባን ሲሏችሁ ያ ገንዘብ የባንኮቹ ነው ማለት አይደለም። በነገራችን ላይ የተለያዩ ኤክስፖርተሮች፣ የተለያዩ ሬሚተንስ እኔና እናንተ ጋር ቤተሰብ ሆነው ከውጭ ሀገራት ገንዘብ የሚልኩ ሰዎች በእነሱ በኩል ያስተላለፉት ለማለት ነው። በዚህ አንጻር እንግዲህ 2 ቢሊዮን ዶላር ማለፉን ነው በዚሁ ባሳለፍነው አመት የተመለከት ነው። ከሀብት አንጻር ስንመለከት የባንኩ ሀብት በቀደመው አመት 242 የነበረ ሲሆን በቢሊየን ብር ደረጃ ማለት ነው አሁን 57% አድጎ 442.6 ቢሊየን ብር ስለመድረሱ ለማወቅ ችለናል። ይሄም በጣም ከፍተኛ የሆነ እድገትን አሳይቷል። በካፒታል ደረጃም ቢሆን የባንኩ ካፒታል እንግዲህ 58.4 ቢሊየን ደርሷል። ጠቅላላ ካፒታል የምንለው ሌጋል ሪዘርቭን የተለያዩ ነገሮችን ተደማምረው ያለው ካፒታል 58.4 ቢሊየን የደረሰው ከቀደመው አመት የ53% እድገትን አይተንበታል። ከሁሉ በላይ አዋሽ ባንክ ጋር ከሌሎቹ በኢትዮጵያ ውስጥ ከሚገኙ ንግድ ባንኮች በተለየ ሁኔታ በተናጠል ሊያሳየው የሚችለው እንግዲህ የፔይድ አፕ ካፒታሉ ይሄ ኢንቨስተሮቹ የራሱ ሼርሆልደሮች በድርጅቱ ላይ ያላቸውን እምነት መግለጫ የሆነው የፔይድ አፕ ካፒታል የማሳደግ ሂደት ባለፈው አመት 7.6 ቢሊዮን ብር የአዋሽ ባንክ ባለ አክሲዮኖች አዳዲስ አክሲዮኖችን ገዝተው ጨምሯል። በዚህም ወደ 27.9 ቢሊዮን ብር አድርሰውታል ማለት ነው የባንኩን የተከፈለ ካፒታል ማለት ነው። ይሄ እንግዲህ ምን ያህል የባንኩ ኢንቨስተሮች በባንኩ ላይ እምነት እንዳላቸው እና አትራፊነቱን እንዴት እንደሚያምኑበት ማሳያ ነው ብለን ልንጠቅስ እንችላለን ማለት ነው። በዚህም እንግዲህ አዋሽ ባንክ በተከፈለ ካፒታል ደረጃ ብሔራዊ ባንክ ከሚለውና ወይ ደግሞ አብዛኛው የኢንዱስትሪ ውስጥ ያሉ ባንኮች እያደረጉ ካሉት በጣም ርቋቸው እየሄደ መሆኑን ልንመለከት እንችላለን። እነዚህ እንግዲህ በእንቅስቃሴ አንጻር ኦፕሬሽናሊ ያለውን ፐርፎርማንስ የሚያሳዩን ሲሆን ከውጤታማነት አንጻር እነዚህ ከላይ የጠቀስኳቸው የተለያዩ ቁጥሮችን ከቁጠባ፣ ብድር፣ ሀብት፣ ካፒታል የመሳሰሉትን ነገሮች እንግዲህ አዋቅሮ ወደ ትርፍ መቀየር ነው ትልቁ ስራና በፋይናንስ ደረጃ ውጤታማነት ፐርፎርማንስ እያለ የምንጠራው። ይህንን ስንመለከት እንግዲህ ባንኩ በጠቅላላ ገቢ አንጻር ስንመለከተው በቀደመው ዓመት 36 ቢሊዮን ብር አካባቢ ነበረ ጠቅላላ ገቢው። በዚህ ዓመት ግን የ77% እድገት 28 ቢሊዮን ብር ተጨማሪ ገቢን በማስገኘት 64.7 ቢሊዮን ብር ደርሷል። ባንኩ ጠቅላላ ገቢ ማለት ነው። ይህንን ገቢ ከየት አመጣው ብላችሁ የምትጠይቁኝ ከሆነ እንግዲህ ከግማሽ በላይ የሚሆነው ብድርን አበድሮ ቅድም የነገርኳችሁ 100 ምናምን ቢሊዮን ብር ማለት ነው 200 ምናምን ቢሊዮን ብር ማለት ነው ከዛ ብድር ላይ በኢንትረስት መልኩ ያገኘው 56%ን ይይዛል። ከተለያዩ አገልግሎቶች ለምሳሌ ኤቲኤም ማሽን ሊሆን ይችላል፣ ሞባይል ባንኪንግ ሊሆን ይችላል፣ ኢምፖርት ኤክስፖርት ሰርቪሶች ሲሰጥ ፊ ኮሚሽንስ ምናምን የምንላቸው 27% አስገኝተዋል ዶላርን ጨምሮ ማለት ነው። እሱን ግብይት ጨምሮ ሌሎች ደግሞ እንግዲህ ከተለያዩ ተቋማት ላይ አዋሽ ባንክ ቢሆን ለምሳሌ አዋሽ ኢንሹራንስ ላይ ሌሎች ተቋማቶች ላይ ኢንቨስት ያደረገው በሌላ መልኩ የሚመጡ ገቢዎች 17% ይዘዋል ማለት ነው። ስለዚህ ወደ 28 ቢሊዮን ብር በአንድ ዓመት ብቻ ተጨማሪ ገቢን በማስገኘት 64 ቢሊዮን ደርሷል ማለት ነው ጠቅላላ ገቢው። ከዚህ ውስጥ ጠቅላላ ወጪው በአመቱ 39 ቢሊዮን ብር ነበር። ይሄም ከቀደመው ዓመት የ51% እድገትን ያሳየበት ነው። በእድገት ምጣኔ ደረጃ ስትመለከቱት እንግዲህ ወጪው በ51% ነው ያደገው፣ ገቢው በ77% ነው ያደገውና ይሄ በጣም ጤነኛ የሆነ እድገትን ጤነኛ የሆነ በተለይም ደግሞ የኮስት ኮንትሮል የምንለው የወጪን የመቆጣጠር አቅምን የሚያሳይ ነው ማለት ትችላላችሁ። ከወጪ አንጻር አብዛኛው የባንኩ ወጪ 43% የሚሆነው ኦልሞስት ለግማሽ የደረሰው ለሰራተኞቹ ደሞዝ፣ ጥቅማጥቅምና የተለያዩ ነገሮች የተከፈሉ ሲሆን 29% የሚሆነው ደግሞ እንግዲህ
ኢንትረስት ወጪ የተደረገ ነው ወይ ደግሞ ለወለድ ለመክፈል ወጪ የተደረገ ነው። ቅድም ያነሳዋት ነገር ቁልፍ ነች። የባንኩ አብዛኛው ዲፖዚት የዲማንድ ዲፖዚት እና ሴቪንግ ዲፖዚት ላይ ከመሆኑ ጋር ተያይዞ ብዙም ታይም ዲፖዚት ስለሌለው ከ7% ያልበለጠ ወለድ ነው የሚከፍልበት አብዛኛው ላይ ማለት ነው። ስለዚህ እነዛ ነገሮች የባንኩ የወለድ ክፍያ እንዲያንስ አድርገውታል። ሌሎች ባንኮች ከዚህ ቀደም ፋይናንሻል ስቴትመንታቸውን ያገኘናቸውን ሜቢ ካስታወሳችሁ በጣም ከዚህ በላይ በምጣኔ ደረጃ ከፍ ያለ ኢንትረስት ኤክስፔንስ የከፈሉ አሉ። ይሄ ዲፕሪሲዬሽን እርጅና ክፍያ ምናምን ደግሞ ወደ 5% አለ። ሌሎች ወጪዎችንም ሊጨምር ይችላል። ግን በዋናነት አብዛኛው ወጪውን ስንመለከት ለሰራተኛ ደሞዝ የከፈለውና ለወለድ ደግሞ ለደንበኞቹ የከፈለው ነው። እነዚህን ሁለቱን በምናቀናንስበት ሰዓት እንግዲህ የባንኩ ጠቅላላ ትርፍ በቀደመው ዓመት 10 ቢሊዮን ብር አካባቢ ከነበረበት የ137% እድገት በማሳየት ከእጥፍ በላይ በመብለጥ ማለት ነው እንዲሁ 14 ቢሊዮን ብር ተጨማሪ ገንዘብን በማስገኘት 25.7 ቢሊዮን ብር ጠቅላላ ትርፍ ሆኖ ተመዝግቧል። ይሄ እዚህ ላይ ታክስ ከተከፈለ በኋላ የተገኘው ትርፍ 18.7 ቢሊዮን ብር ሆኖ ነው እንግዲህ በዚህ በፋይናንሻል ስቴትመንቱ ላይ ተመዝግቦ ያገኘ ነው። በዚህም አንድ በባንኩ ዘንድ ያለ ባለ 1000 ብር አክሲዮን በአመቱ ያተረፈው ትርፍ ከቀደመው አመት ከነበረበት ከ487 ተነስቶ በዚህ አመት 783 ብር ደርሷል ማለት ነው። ይሄ በጣም 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 ሂውጅ የሆነ ትርፍ ነው። በነገራችን ላይ 783 ብር 1000 ብራችሁ ነች ማለት ነው። በዚህ አመት የሰራችሁ አዋሽ ባንክ ላይ አክሲዮን ካላችሁ ማለት ነው። በዚህ መሰረት እንግዲህ ከዚህ ከ18.7 ቢሊዮን ብር ትርፍ አለ ካልኳችሁ ውስጥ እንግዲህ የባንኩ ዳይሬክተሮች ቦርድ 9.97 ቢሊዮን ብር የሚጠጋው ገንዘብ በዲቪደንድ መልኩ ለባለ አክሲዮኖች እንዲከፋፈል ነበር ሀሳብ ያቀረቡት። እዚህ ላይ ጨምረው ነው ወይስ ደግሞ ቀንሰው የሚለውን ነገር እርግጠኛ አይደለሁም፣ ስብሰባው ላይ ስላልነበርኩኝ። ባለ አክሲዮኖች ለመሆኑ ይህ የቀረበው የ9.97 ቢሊዮን ብሩ ዲቪደንድ ደርሷችኋል? ምን ያክል ማለቴ ተከፋፈላችሁ? እሱን ወሰናችሁ፣ ጨመራችሁ፣ ቀነሳችሁ የሚለውን ነገር እስቲ አስተያየት መስጫ ሳጥኑ ላይ ጻፉልኝ። በግል ደግሞ ስንት ብር ነው በዲቪደንድ መልኩ እየደረሳችሁ የምትለውንም እንዲሁ አስታውቁን። የአዋሽ ባንክን የፋይናንሻል ሪፖርት የተመለከትንበት የዛሬ ቪዲዮ እንግዲህ እስካሁን የሰማችሁት ነው። አስተያየት ጥያቄዎች ካላችሁ እታች ኮሜንት ሴክሽን ላይ መጻፍ በፍጹም እንዳትረሱ እያልኩኝ በቀጣይ ሌሎች ባንኮች የሚያወጧቸውን ፋይናንሻል ስቴትመንቶች እንዲሁ አብረን የምንመለከት ነው የሚሆነው። እዚያው ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።